ነገ ግንቦት 11 ከእግዚአብሔር ያገኘነው ታላቅ ስጦታችን፣ አባታችን፣ ኩራታችን፣ መመኪያችን፣ አንደበቱ ጣፋጭ፣ ልቦናው የቅድስና ማኅደር፣ ሕሊናው የምስጢራት ሰረገላ፣ እስከ አርያም ተነጥቆ የማይፈጸም ምስጢርን የተመገበ ማን እንደርሱ? ለእኛ ለእኛ ለኢትዮጵያ የኦርቶዶክስ ተዋሕዶ ቤተ ክርስቲያን ከራስ ፀጉሯ እስከ እግር ጥፍሯ ድረስ ሙሉ አካሏ የሆነላት ጥዑመ ልሳን ንህብ ሊቀ ሊቃውንት የሱራፌል አምሳያ የቤተ ክርስቲያን እንዚራ ካህነ ስብከት መዘምር ዘበድርሳን ልዑለ ስብከት ማህሌታይ ሞትን ያልቀመሰው ታላቁና ቅዱሱ አባታችን ቅዱስ ያሬድ ነገ ግንቦት 11 የተሰወረበት ዓመታዊ በዓሉ ነው። ታላቁ የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የተወለደው በ505 ዓመተ ምህረት አክሱም አካባቢ ሲሆን እናቱ ክርስቲና ታኡክሊያ አባቱ ደግሞ ይስሐቅ አብድዮ ይባላሉ። ሊቁ በሕፃንነቱ ምስጢር ትምህርት አልገባው ብሎ ይቸገር ነበር። ትምህርት እምቢ ያለው ሰነፍ ስለነበረ አይደለም፣ በጥበብ እግዚአብሔር እንጂ። ምን ትምህርት ባይገባው ጾምና ጸሎትን ያዘወትር ነበርና ልቡናው ደግሞ በእመቤታችን በልጇ ፍቅር የታሰረ ነበር። አንድ ቀን ግን መምህሩ የነገሩት ቀለም አልያዝህ አለው። ሲፈትኑትም ባለመመለሱ ተገረፈ። ዱላው በጣም ስለተሰማው ቅዱሱ ከመምህሩ ኮብልሎ ማይኪራህ አካባቢ ሲደርስ ደክሞት አርፎ እግዚአብሔር ትጋትንና ተስፋ አለመቁረጥን ከትል አስተማረው። ትሏ 6 ጊዜ ወድቃ በሰባተኛው ፍሬዋን ስትበላ ተመልክቷልና። ከዚህ በኋላ ቅዱስ ያሬድ ወደ መምህሩ ተመልሶ ይቅርታ ጠይቆ ትምህርት ጀመረ። ሊቁም ትጋትንና ጸሎትን ከሰጊድ ጋር አበዛ። እግዚአብሔር ደግሞ በድንግል እናቱ አማካኝነት የምስጢር ጽዋን አጠጣው። ካህኑ ያሬድ እንዲያ አልገባህ ያለው ምስጢር ተገልጦለት በጥቂት ጊዜ ብሉይ ከሐዲስ ወሰነ። በምስጢር ባሕርም ይዋኝ ጀመር። ያን ጊዜ ሰማያዊ ዜማ አልተገለጠም ነበርና በጸሎት ላይ ሳለ ተደሞ መጣበት። 3 መላእክትም በ3 ወፎች አምሳል መጥተው አነጋገሩት። ድንገትም ነጥቀው ወደ ሰማያት ወደ ልዑላኑ መላእክት ዘንድ አደረሱት። ሊቁ በሰማያት ልዩ ምስጢር፣ ልዩ ምስጋና፣ ልዩ ዜማን አዳመጠ። ይህንን ምስጋና ብዙ ቅዱሳን ቢሰሙትም ቅዱስ ያሬድ ግን ይዞት እንዲወርድ ተፈቀደለት። ሊቁ አባታችን ቅዱስ ያሬድ ከአርያም ወርዶ ወደ ምድር እንደደረሰ ወደ አክሱም ጽዮን ቤተ ክርስቲያን ገብቶ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ፣ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ከጽዮን አስቀድሞ ሰማይን ፈጠረ፣ ዳግመኛም ለሙሴ የድንኳኑን ሥራ እንዴት እንደሚሠራ አሳየው ሲል ጀምሮ ይችኑ መዝሙር ከሰማይ መላእክት አገኘሁት በማለት አርያም በሚል ስያሜ ጠርቷታል። ይህንኑ ድርሳነ ዜማ የጻድቁ ካሌብ ልጅ ንጉሥ ገብረ መስቀል በሰማ ጊዜ ጫማውን ሳይጫማ ንግሥቲቱም ደንገጡሮቿን አጃቢዎቿን ሳታስከትል መኳንንቱ ካህናቱና መምህራኑ እነሱን ተከትለው እየተጣደፉ ወደ አደባባዩ በመሄድ በተመስጦ ሲሰሙት ውለዋል። ቅዱስ ያሬድ 5 የዜማ መጻሕፍት የደረሰ ሲሆን እነርሱም ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መስዋዕት ናቸው። እነዚህንም ታላላቅ ድርሰቶችን በ3 የዜማ ስልቶች ማለትም በግዕዝ፣ በዕዝል፣ በአራራይ አዘጋጅቷቸዋል። ከዕለታት በአንደኛው ቀን ቅዱስ ያሬድ በተመስጦ ልዑል እግዚአብሔርን በዝማሬ ሲያመሰግን ንጉሥ አፄ ገብረ መስቀል ሳያውቁት ልባቸው በጣዕመ ዜማው በመመሰጡ የብረት ዘንጉን በቅዱስ ያሬድ እግር ላይ ተክለውታል። ከእግሩም ብዙ ደም ቢፈስስም ቅዱስ ያሬድ ግን መሐሌቱን እስከሚፈጽም ድረስ ምንም አይነት ሕመም አልተሰማውም ነበር። ንጉሡም የደሙን መፍሰስ አይቶ ደንግጦ ቅዱስ ያሬድን የደምህን ዋጋ የፈለግከውን ንገረኝ አለው። ቅዱስ ያሬድም ተምኔቱ ወደ ገዳም መሄድ እንደሆነ ነገረው። ያን ጊዜ ንጉሡ እያዘነ አሰናብቶታል። ከዚህም በኋላ ወደ ቤተ ክርስቲያን ገብቶ በታቦተ ጽዮን ፊት በመቆም የአንቀጸ ብርሃንን ምስጋና ከመጀመሪያው እስከ መጨረሻው ውዳሴ ወግናይ ለእመ አዶናይ ብሎ በተናገረ ጊዜ በእግዚአብሔር ኃይል ክንድ ያህል ከምድር ከፍ ከፍ አለ። ከዚህ በኋላ ወደ ሰሜን ተራራዎች ወደ ገዳም ሲሄድ የአክሱም ጽዮን ካህናት እስከ ተከዜ ወንዝ ድረስ ሸኙት። እርሱም እጅግ ባማረ ጣዕመ ዜማ ድምፁን ከፍ አድርጎ በሁሉ ላይ ጸንታ የምትኖር የእግዚአብሔር ሰላም ዘወትር ከሁላችሁ ጋር ትኑር ብሎ የሰንበት መዝሙርን ዘመረ። ካህናቱም ይህንን ቃል ሰምተው መሪር እንባን አለቀሱና ተሰነባበቱ። በትርጓሜ ቅዳሴ ማርያም መቅድም ላይ እንደምናነበው ቅዱስ ያሬድ ማይኪራህ በተባለው ቦታ ተሰውሮ ጸዋትወ ዜማን ሲያስተምር እመቤታችን ሶርያዊ ቅዱስ ኤፍሬምን የብህንሳውን አባ ሕርያቆስን በአካለ ነፍስ እንዲመጡ አድርጋ ኤፍሬም ውዳሴን፣ ሕርያቆስ ቅዳሴን ነግራችሁት
ቅዱስ ያሬድ ልጄ ደግሞ በዜማ ይድረስልኝ ብላ ነግረውት በዜማ ደርሶታል። ይህም ሊታወቅ ስረይ በቅዳሴ ማርያም ይበዛል። እርሱም ጸዋቱ ወዜማን ለደቀ መዛሙርቱ እያስተማረ መላእክት ዘወትር እየጎበኙት በጾም በጸሎት ተወስኖ በተጋድሎ ለ22 ዓመት ጸንቶ ኖረ። በመጨረሻም ጌታችንም ለቅዱስ ያሬድ ተገልጾለት ወዳጄ ሆይ ቀድሞ በሰማይ ያለ የመላእክትን ሥርዓተ ማህሌት እንድታይና ወደ ምድርም አስተላልፈህ ይህንኑ ዜማ እንድትመሠረት እንደወደድሁ ሁሉ እኔ ዳግም ተመልሼ በምመጣበት ጊዜ ከካህናተ ሰማይና ሄሮድስ ደማቸውን ካፈሰሰው ከ144,000 የቤተልሔም ሕፃናት ጋር በደብረ ጽዮን ትዘምር ዘንድ ሰማያዊ የክብር አክሊልና የብርሃን ልብስ ተዘጋጅቶልሃል ብሎት ቃል ኪዳንን ሰጥቶት ጌታ በክብር አረገ። የቤተ ክርስቲያናችን ሊቁ አባ ጊዮርጊስ ዘጋስጫ በተአምሆ ቅዱሳን መጽሐፉ ላይ ማኅቶተ ቤተ ክርስቲያን ሊቁ ቅዱስ ያሬድን ሲያወድስ እንደዚህ ብሎታል። የመንፈስ ቅዱስን ምግብን የጠገበ ከመጽሐፍት ሁሉ ትርጓሜያተ ድርሰትን ያሰባሰበ ሃሌሉያ በሚል ምስጋና የኢትዮጵያ ሀገርን በጥዑም ማህሌትና በሚያምር ምስጋና ያስጌጠ የመለኮት ቃልን በላይዋ ላይ እንደ ንጹሕ የወርቅ ሻሻቴ ያፈሰሰ ለሆነ ለካህኑ ለቅዱስ ያሬድ ሰላምታ ይገባል ይለዋል። ሊቁ አባታችን ማህሌታይ ቅዱስ ያሬድ በእንደዚህ ያለ ተጋድሎ ከኖረ በኋላ ተሰውሮባት በነበረችው በዚችው በማይኪራ ግንቦት 11 ቀን ከዚህች ዓለም ተሰውሯል ማለት ነው። መድኃኔዓለም ኢየሱስ ክርስቶስ ከሊቁ ከማህሌታይ ከቅዱስ ያሬድ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።